ዳንኤል ምን ነው ቀራ? ቲክቶክ አዋርድ እኮ ዘንድሮ ብመጣ አጣውቅ ሙሴ ሰለሞንም የለም። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሲጠበቅ የነበረው ቲክቶክ ክሬቲቭ አዋርድ በትላንትናው ዕለት ተጠናቋል። አንዱ ሲስቅ አንዱ አልቅሷል። አይሚት ሙተ እኔ አሁን ዛሬ ያለው ሰለ የሆነ ክብር ተሰምቶ ሚካኤልን ደብሩኝ። ይሄ ውድድር ነው፣ ምንም ማድረግ አይቻልም። ትላንትና አዶናይ የመኪናውን ሽልማት ተቀብሎ መድረክ ላይ ንግግር በሚያደርግበት ሰዓት ላይ አንድ ግለሰብ ወጥቶ ካልደበደብኩ ብሏል አሉ። እንግዲህ ብሏል አሉ ነው ግን ይሄን ቪዲዮ አብረን እያየን የኔን የግል ሐሳብ አስተያየቴን ለእናንተ እሰጣችኋለሁ። ቪዲዮ ባልተገባ መልኩ ሰዎች ሌላ ሳይድ እንዲይዙ ተደርጓል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ማይ ፋሚሊ ይሄን ቪዲዮ ላይክ አድርገን እንጀምራለን። ወደ ቪዲዮ Some of them, come on, I'm jump on them and I'm rock them. Some of them, come on, I'm jump on them and I'm rock them. Let's go. We kumar. Ara like argu. ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ዲቻን ቦይስ ነፃነት አክበረት ወደ መድረክ ልትወጡ ፈልጋለሁ። ናፒ የዛሬ ቅዱስ ና ወደዚህ ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ ይሄ ልጅ መድረኩ ላይ የፈጠረው ነገር ተገቢ ባይሆንም ግን ሊደበደበው አይደለም። እኔ 100% እርግጠኛ ነኝ። ከዚህ በኋላም በማሳያችሁ ቪዲዮዎች ላረጋግጥላችሁ ወዳለሁ። እስኪ ቪዲዮቹን መጀመሪያ ላሳያችሁ። አዶናይን ለመደብደብ መድረክ ድረስ የወጣው ይሄ ግለሰብ ማን ነው? እንግዲህ ትናንት ምሽት በተደረገው የቲክቶክ ክሬቲቭ አዋርድ ሽልማት ላይ አዶናይ እጩ ሆኖ ከዩቲናስ ጋር በቀረቡበት መድረክ ላይ አዶናይ አሸናፊ ሆኖ የመኪናውን ሽልማትም ያመጣው የቲክቶክ አዋርድንም አሸንፏል። በዚህም ሽልማት ላይ ብዙዎች ያላስተዋላችሁት መረጃ ይህን ይመስላል። አዶናይ ሲሸለም በቦዲጋርዶች አዶናይን ለመደብደብ መድረክ ድረስ የመጣው አቡ የምወንድም የሚለው የቲክቶክ ፔጅ ባለቤት የሆነው አቡ ማለት ነው። ይሄ የምትመለከቱት ወጣት አዶናይ ሲሸለም ይሄ ሽልማት ለአንተ አይገባም ለዩቲ ነው የሚገባው በማለት በተቃውሞ መድረክ ድረስ ወጥቶ አዶናይን አስደንግጦታል። አዶናይም ሳይረበሽ የሽልማት ፕሮግራሙን በተሳካ ሁኔታ አጠናቆ ግን የተፈጠረው አምባጓሮ በዩቲናስ መካከልና በአቡ መካከል ያለው ወዳጅነት ምንድነው? እሱን ላሳያችሁ ነው የምፈልገው። አቡ የምወንድም እንግዲህ ዩቲናስ ጋር አብሮ ቪዲዮ በመስራት ዩቲናስን በዳይሬክቲንግም በትወናም በአልፎ በካሜራ ማንነትም የሚያግዛት ጓደኛዋ ወጣት ነው። ከሲሳይም ጋር ያላቸው ሲሳይ አጫጭር ፊልሞችን ቲክቶክ ላይ የሚሰራው ከሱም ጋር በመስራት ይታወቃል። ዩቲናስ አቡ ሲሳይ እንግዲህ አንድ ጀማ ናቸው። እነዚህ ጀማዎች ደግሞ ዩቲናስ ይገባታል ይሄ ሽልማት ዩቲናስ ትበለዋለች በማለት ተስፋ አድርገው የጠበቁ ቢሆንም ሽልማቱን እንግዲህ አዶናይ በልቶታል። በዩቲናስና በአዶናይ መካከልም ምንም አይነት ጽምም ሆነ ምንም አይነት ነገር የለም። መሀል ቤት ያላችሁ ግን እንደ አቡ አይነት የማይመለከታችሁ ገብታችሁ የሰውን ክብር የምታዋርዱ በጣም አሳፋሪ ነገር ነው። ዩቲናስ እንግዲህ የአዶናይ መሸለም አስደስቷት ቆማን ያጨበጨበችው። መሀል ያላችሁ ሰዎች ግን በሁለቱ ትልቅ ክፍተት እንዳለም ለማስመሰል እንደዚህ አምባጓሮ የከፈታችሁ ቀጣይ ቪዲዮ በመስራት አዶናይንም ህዝቡንም ይቅርታ መጠየቅ አለባችሁ ብዬ አምናለሁ። ሽልማት እንግዲህ አንዱ አንደኛ ነው፣ አንዱ ሁለተኛ ነው።
አንደኛና ሁለተኛነት ቦታ ነው እንጂ የእናንተን እውቀትም ሆነ አቅም መመዘኛ አይደለም። አሸናፊ አንድ ነው። አሸናፊውም አዶናይ ሆኖ እንግዲህ የመኪናውንም የዓመቱንም የቲክቶክ አዋርድ በልቶታል ማለት ነው። ይህንንም ደግሞ አምናችሁ መቀበል የእናንተ ድርሻ ነው። እንደዚህ አይነቱ ነገ ላይ ልታዩት የማትችሉትን የሚያሳፍራችሁን ስራ አትስሩ፣ ምክራችን ነው። እስኪ ውድ ተመልካች አድማጮች እናንተም በዚህ ሀሳብ አስተያየት ስጡበት፣ ተነጋገሩበት። እኛ ካየነው እንደዚህ አቅርበነዋል። ይሄ ልጅ ያቀረበው መረጃ ከ100% እኔ 101 እርግጠኛ ነኝ፣ በጣም እርግጠኛ ነኝ መረጃው ስህተት ነው ሙሉ በሙሉ ማለት ነው። ወይ ልጁ የግል ጸብ ይኖረው አላቅም፣ ግን ቲክታክ ላይ በጣም በብዙ ቪው አግኝቷል፣ ብዙዎችንም አሳስቷል። እኔ ቪዲዮ ስህተት ነው ያልኩበትንም ምክንያት ሌላ አንድ ቪዲዮ ላሳያችሁ። አዩት ምን ይቦለካል አራዳ ልጅ አዩት ምን ይቦለካል አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። ይችላል አደረ ይችላል ሰለማ እንደዛ ያለ የቀወጠ ነው ሲምገባ እናሳ አይቶ ማን አይተዋል አዲቲን ሲሳይ ነው ማርያምን ይችላል ያቺ ቦርጓት አዶን ይበለው አስመሰናት ማርያምን በጣም ነው የሚደብረው አዶናይ ባይበለው ይደብረናል። እንዳያችሁት ነው ልጁ በስነ ምግባር ደረጃ ያደረገው ነገር ልክ ባይሆንም እነዚህ ጀማ ከዩቲናስ ጋር ብዙ ቪዲዮዎች ሰርተዋሉ፣ ብዙ ሚሊየን ቪዎችም አግኝተዋሉ። ይሄ ጥግ ላይ የተቀመጠው ሲሳይ የሚባለው ልጅ ታዋቂም ነው። ከዚህኛው የበለጠ ከሚያወራው ልጅ የበለጠ ታዋቂ ነው። ከዩቲናስ ጋርም ደሳስ የሚሉ ቪዲዮዎችን ሰርቷል። እስኪ ልጋብዛችሁ እሱን። ሙሉና ሙሌ ከተባለ ካዛንጂስ ሆኖ የማይጠቁም ሰው የለም። እነዛው ቃበዶች ይሏችኋል። ግማሹ እያስመሰሉ ነው፣ ኑሮ ከብዷቸው እንጂ አላበዱም፣ የነሱን የቅርብ ዘመድ አውቃለሁ ይላል። ግማሹ ደግሞ የለም ከአዲስ አበባ እዚህ ወሊሶ መጥተው ልጆቻቸውን ዋና እያስዋኙ በመሃል ልጆቻቸውን እዛው ገንዳ ውስጥ ጥለው ፍቅር ሊሰሩ ሲገቡ ሶስቱም ልጆቻቸው ሞተው ጠበቋቸው። የነዛ ህፃናት መንፈስ ነው የሚጫወትባቸው፣ በዛው አብደው ቀሩ ይላል። እኔ ግን አላውቅም። ሙሉና ሙሌን ሳያቸው እሱ ነገር አሁንም አለ እንዴ እየተባለ ፋሽኑ እንዳለፈበት ልብስ የሚቆጠረው ፍቅር ትዝ ይለኛል። በምሽት ጨረቃ በንጋት ፀሐይ ፍቅር መቀመጫ ቦታው ልብ ነው። ልብ ደግሞ ባደፈ ገላና ልብስ ውስጥም አለ እና ቦታው ተስማምቶት በሙሌና ሙሉ ልብ ውስጥም ጎዳና ላይ ሙሉ ሆኖ ይታያል። ስለነሱ ማወቅ ፈልጎ ቀርቦ ለማውራት የሚፈልግ ሰው አውቆ የሚመለሰው መፋቀራቸውን ብቻ ነው። ኖሮ ይጣፈጠኝ አንቺን ስለሰጠኝ። አንዳንዴ ግን እኔም ልብ ውስጥ ጥርጣሬ ይጮህብኛል። እውን አውቆ አበድ ካልሆኑ እንዴት በዚህ ልክ ጨዋ ይሆናሉ? እንዴት በዚህ ልክ ይፋቀራሉ? እውነት ግን ሙሌ የሙሉን ውሃ ነክቶት የማያውቀውን ገለዋል። መፋቂያ ከራቀው ዘመናት ያለፈውን ጥርሷል። ተባይ ከወረረው ጸጉሯ አሁንም ፍቅር ይዞት ነው ጥሏት የማይሄደው እላለሁ። በእርግጥ እሷስ ያደፈ ሰውነቱን አቅፋ እንዴት አስቻላት ብዬ ደግሞ አስባለሁ። ውበት የእግዚአብሔር ጥበባት ነገር በየተራራው ላይ በየሸንተረሩ ብዙ ተጫውተናል ፍቅር ልባችንን ገልጠን ተስማምቶን አየሩ
ሙሉ አጠርና ወፈር ያለች ረጅም ዓመታት ብርድና ፀሐይ የተፈራረቁበት ድንቡሽቡሽ ያለው ፊቷ በጊዜው እጅ የሚያሰጥ ውብና ስንቱን ያጋደለ መልክ እንደነበራት አልደበቀውም። ሙሌማ አንበሳ ነው። ለዘመናት የተደራረበው ድሪቶ እንኳን ግርማ ሞገሱን መደበቅ አልቻለም። ሙሌ ወንድ ነው። ራሱንና ሚስቱን አስደፍሮ አውቅ ሙሉ ቀን የወንዶች ቁና ትል ነበር አክስቱ። ግሩናት ውበት የጌጥ በባክ ነገር አንድ ቀን ግን እድል ከነሙሉ ሞቅ ያለ ጎጆ አልነበረችም። ሙሌ ረጅም ዓመት ሲያሰቃየው የኖረው አስሙ ከወትሮ ለየት ብሎ እነዛን ምስኪን ነፍሶች ከማይወጡበት ጭንቁስ ከተታቸው። የፍቅር አስተማሪዋን የልጅነቷን ሙሌ እያጣጣረ ቁጭ ብላ መመልከት ያቃታት ሙሉ የሚቀመስ ፍለጋ ያለ ወትሯ ብቻዋን ወጣ አይገቡበት ገብታ ይዛ ስትመጣ ደጇ ቀስቅሶ ጠበቃት። ሙሌ ሞገሷ፣ አስከባሪ ዓለሟ ዘመደ ቢሷን የምታሳዝነው ሙሉን ትቷት ሄዷል። ይህን የመሳሰለ ብዙ ሚሊዮን ቪዎች ያሏቸው ናቸው። ምን እንዳቀሳሰራቸው በምን ምክንያት እንደተጣሉ ማለቅም። አሁንም ግን ይጣሉ አይጣሉ እኔ እርግጠኛ አይደለሁም። ግን እነሱ እያሉ ያሉት አዶናይ ይችላል፣ አዶናይ መብላት ነው ያለበት፣ ዩቲናስ መብላት የለባትም አስመሳይ ናት ምናምን ይላሉ። ያው እንግዲህ ያለ ምክንያት እንደዚህ አይነት ደረጃ ሊደርሱ አይችሉም። ተጣልቶም ሊሆን ይችላል፣ እሱ የራሳቸው ጉዳይ ነው። ግን ይሄ ልጅ መድረክ ላይ ወጥቶ አዶናይን ካልመታውት አላለም። እዛ ጋር የተፈጠረው ግርግር ያው ሊመታው አስመሰለው እንጂ እና ደግሞ የልጁም ሪአክሽን አንዳንዴ ደስታችሁን መቆጣጠር ሲያቅታችሁ ታለቅሳላችሁ አይደለ? እና ደግሞ እነሱ ልቀቁኝ እያላቸውም በንዴትም እያወራቸውም ነበር። ለምን? እሱን ማቀፍ ስለፈለገ ነው። እኔ 100% እርግጠኛ ነኝ ሊመታው አይደለም። ሰዎች አትሳሳቱ። አዶናይም ቁልፉን ተረክቦ እየጨፈሩ እንግዲህ ሄዷሉ። እሱን ቪዲዮ ላሳያችሁ። ከዚህ በፊት በለቀቁት ቪዲዮ ላይ እኔ የአዶናይ ተቃዋሚ ወይ ደግሞ እንደምጠላው አይነት አርጋችሁ አስተያየት የጻፋችሁ ሰዎች አላችሁ። እኔ እንደዛ አይደለም ተሳስታችኋል። እኔ አዶናይን እየደገፍኩትም ነው መርጫለሁ። ያ ማለት ነው እኔ እስከ መምረጥ ደረጃ ከደረስኩኝ ለምንድን ነው እሱ ላይ ጥላቻ የሚኖርብኝ? እሱ ፍጹም አይደለም፣ ይሳሳታል እኮ አይደለ? ሲሳሳት ደግሞ እኛ ሐሳብ አስተያየት መስጠት መብታችን ነው። ምክንያቱም ሶሻል ሚዲያ ላይ እስከወጣ ድረስ የታየኝን መናገር መብቴ ነው። ግን እናንተም እንደዛ መስሏችሁ ከሆነ ቪዲዮን እስከ መጨረሻ እዩት። እኔ የሰጠሁትን ሐሳብ አስተያየት በኔጌቲቭ አትረዱት። በቃ ግን ይህንን መኪና እኔ ውስጤ ምን ይለኛል መሰላችሁ?
ለሆነ ሰው የሚሸልመው አይመስላችሁ? እኔ ይመስለኛል። እስኪ እናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። አንዱ ምን ይላል መሰላችሁ? መኪናውን ማንም በለው ማንም ሰኞ ጠዋት ታክሲ ትሰለፋለህ ይላል። እስኪ እንስማው እሱን ደግሞ። መኪናውን አዶናይ የሚብላው ዩቲና ስምት ብለው ቮት ካደረጉት 90%ቱ ሰኞ ጠዋት የባስና የታክሲ ሰልፍ ላይ ይገኛሉ። ከእንደዚህ አይነት ቀንና ደግ ማህበረሰብ በመፈጠር ይኮራል። ነገ በጠዋት ገብቼ እሄዳለሁ። ሰኞ ነው፣ ታክሲ አይኖርም። ብዙ ባታስታውሰኝ ይሻለኝ ነበር። በጣም እውነት እግረኛ መሆኔን ሳስበው እናደዳለሁ። ቲክቶክ ክሬቲቭ አዋርድ ላይ ትላንትና አንድ ልጅ እብድ መስሎ የቀረበ ልጅ ነበርና ያስታወሳቸው ሰዎች አሉ እና እነሱን ሲጠራ በጣም በቃ የሆነ ነገር ተሰማኝ ውስጥ። እስቲ እንስማው ልጁን። ሄሎ ጆን ዳንኤል፣ ምን ነው ቀራ? ቲክቶክ አዋርድ እኮ ዘንድሮ ብንወጣ አጣውክ። ሙሴ ሰለሞንም የለም። እንግዲህ ደጉን እመኝላችኋለሁ። አሜን። አዎ ጥፋት ይኖራል፣ ታረሙ። ግን ሳጣችሁ ከፋኛ ከፋኝ። ተመልከት ይሄን ሁሉ ሰው እና በሰላም ያምጣችሁ። ይሄን ያለው ቲክቶክ ክሬቲቭ አዋርድ ወይ ደግሞ ቲክታከሮችን ስታዩ ሙሴ ሰለሞንና ጆን ዳንኤልን አለማየት ትንሽ ለሚወዳቸው ሰዎች ያው የሆነ ስሜት አለውና ፈጣሪ ምሕረቱን ይላክላችሁ። አምና ሙሴ ሰለሞን ነበረ ቤስት ኢንፎርማቲቭ አዋርዱን የበላው ማለት ነው። ዘንድሮ ብሩክ ኒውስን የበላው። እስኪ የብሩክ ኒውስን ደስታ ደግሞ እንየው። እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ ዛጋ በመጨረሻ ባለፉት 2 ዓመታት ልጆኜ ያው ባላሸንፍም እዚህ ስገኝ አብራ የነበረችው ፍቅረኛዬ የአሁኗ ባለቤቴ የሽልማት ደስታው ነው። ብሩክ ኒውስ ንግግር ሲያደርግ በእስር ላላችሁ ፈጣሪ ምሕረቱን ይላክላችሁ ብሏል። ያው ስም ባይጠራም የታወቀ ነው እና ደስ ይላል። እንኳን ደስ አለ ብሩክ። ላይቭ ስትሪመር ደግሞ አዋርዱን የበላው ናሆም ፎንቲ ነው። እስኪ ናሆም ፎንቲን ደግሞ እንየው። የመረም ማመስገን ፈልገው አምላኬ ነው። እዚህ ጋር የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ አንድ ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ እግዚአብሔር በእናንተ ፊት ስላጠረኝ ከሁሉ በፊት አምላኬ ነው የማመሰግነው። ከዛ በኋላ ቤተሰቦቼን አመሰግናለሁ። ቦት ላደረጋችሁ ፍቅራችሁ ላሳዩ ሰዎች እግዚአብሔር ያክብራችሁ። በጣም ማመሰግናለሁ። እዚህ አይደርስም ዋጋም የለውም የሚል መዝሙር አለ እና እሱም ቢዘምሮ ደግሞ ያበደውን ነበረ። ለማንኛውም ያው ጆን ዳንኤል ባይታሰር ኖሮ ናሆም ፎንቲን በደንብ የሚፎካከረው ጆን ዳንኤል ነበረ። የዛሬ 2 ዓመት ብዙ ነገሮችን ሲያደርግ የነበረው ጆን ዳንኤል ነው። ያው የዛሬ ዓመትም እስር ላይ ስለነበረ ለማንኛውም ለሚቀጥለው ዓመት ሙሴም ጆን ዳንኤልም ተፈታችሁ እንግዲህ እዚህ አዳራሽ ውስጥ እንድትገኙ መልካም ምኞቴ ነው። በቀጣይ ቪዲዮ ደግሞ ዶክተር አብይ ተሸልሟል። ደስ የሚለው ነገር ደግሞ ዶክተር አብይ ተሸልሞ የሱን ሽልማት ለማስተር አብነት ነው የሰጠው። ማስተር አብነት ደግሞ አስተላልፎታል። እስኪ ቪዲዮን አብረን እንየው። በቤስት ሶሻል ኢምፓክትም ለመረጣችሁኝ ላከበራችሁኝ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ማስተር አብነት ወደ መድረክ ልትመጣ በአሸናፊው እየተጠየቅ ስለሆነ ወደ መድረክ እባክናለን። ዶክተር አብይ ባይዘው በጣም ነው ደስ የሚለው።
ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው። እባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁኝ በሙሉ ከልብ እያመሰገንኩ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት ፈልጋለሁ። ለኔ የተሰጠኝን ሽልማት በጣም የሚገርም ነው። የሚገርም መልካምነት፣ የሚገርም ወንድማማችነት ነው። ዶክተር አብይ የቤዝ ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይቭ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። አሜን። ስላከበርከኝ ለኔ አይገባኝም። ምንም አልሰራውም። እሱ ከሰራው ስራ አንፃር ይገባዋል፣ በጣም ይገባዋል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለሱ አስተላልፍለታለሁ። መልእክተኛው ካለ እባክህና። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችን ከሆናችሁ እባካችሁን ወደ መድረክ ኑና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው አዎ ወደ መድረክ እባክህን እየመጣ ይገኛል። መልእክተኛው ወደ መድረክ እባካችሁ ሞቅ ያለ ጭብጨባ ለመልእክተኛው። ብዙ ድጋፎችን ሲያደርግ የሰዎችን ህይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁን አንዴ ሞቅ ያለ ጭብጨባ ለሶስቱም እባካችሁን። ያንስባቸዋል። በአንድ ሽልማት 3 አሸናፊዎች። ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱ ደስ አይሉ እውነት መከባበራቸው፣ መዋደዳቸው፣ የውስጣቸው ቅንነት እንዴት ደስ እንደሚሉ በእውነት እኔ በቃ ቃላት አጣውላቸው። ሁሉም ሰው እንደዚህ ቢሆን እንግዲህ ሀገራችን የት በደረሰች። ዶክተር አብይ ለማስተር አብነት፣ ማስተር አብነት ለመልእክተኛው። እኔ ዛሬ አመት ደግሞ ብቀር እስኪ ቢሆነ ነገር ደገፍ አድርጉኝና አበረታቱኝና እንግዲህ ልቅረብና ልሸለም አምጥቼ ለእናንተ ልስጣችሁ። በዚህ መሃል ላይ አንድ ሱራ የተባለ ልጅ ቲክታከር ነው እና በጣም በቃ አምርሮ እያለቀሰ ከውድድሩ ወጥቷል። እስኪ ለምን እንደወጣ እንስማው። ብራዘር አይሚ ትሙት እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ሱራጅ አትባልም። ሰላም ነው ስለ ህፃናቶችን እዚህ ጋር ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ። ሰሜን አልጠሩትም ከአንድ እስከ 5 ጨራሽ ሚካኤልን ደብሩኝ እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት
በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት። በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላችሁ። ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጬ አይነት ዘፈን የሚሆን ነገር ስራ። በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚ ትሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሉ አዋርድም አለ እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለው ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም፣ አንድም ስሜን አልጠሩትም። እሺ ሃይሚ ትሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ንንሳይ አይዞን ወንድሜ። እንግዲህ ምን እንደተፈጠረ አይታችኋል። ከዚህ በፊት የነበራቸው ስምምነት ባላቅም ግን እንደተናገረው ከሆነ ያሳዝናል በጣም። ይሄ ልጅ ቲክታክ ላይ ኮዬ ፈጬ ምናምን በሚል ይታወቃል። አተ ናሲ ወይ የሰፈር ነው። እኔ እንኳን እዚሁ ሰፈር ነኝ። ኮዬ ፍጬ እዚሁ ኮዬ ፍጬ። እስቲ ሰፈር ነው ሙግሳት እስቲ ኮዬ ፍጬ ሰፈራችን ቱሉ ድምቱ እንሄዳለን። ኮዬ ፍጬ እየደወልኩ ካለነሳች ከፈለገች ኮዬ ፍጬ ተከባቢን ባባቢላን ከፈለጉ ኮዬ ፍጬ። ምንድነው ኮዬ ፍጬ የምትልብኝ? ምንድነው ፍጬ የምትልብኝ? እንደውም አንተ ራስ ከፈለክ ራሱ ማለት ፍጬ እና ደግሞ ሴሌም ነው አባ አንድ ያስደውለኝ አንድ በጣም እንደቸኮልኩ ባጥም ሻፍጥነና። እሺ አመሰግናለሁ። እሺ አጎት ሴሌም ነው ጠፋኮ ባሲልም ነው አጎት አደውልልኝም ባሲልም ነው ፋሚሊ ሰላም ነው። አምጦ በእናትህ ምንድነው? ለዚህ ነው እንዴ? ምንድነው መጀጅር ታስጠላ በእናትህ። አንተ ራስህ ከፈለክ ራሱ ማለት ከፈለክ ምን ሰላም ነው በሚለው ነው በጣም ገኖ የወጣውና በጣም በዛ ፈምሷል። የተፈጠረው ነገር እሱ እንዳወራው ከሆነ በእውነቱ በጣም ያሳዝናል። ወጣት ነው፣ ገና ኤነርጂ ያለው ልጅ ነው። ከዚህ በኋላ ብዙ ነገር ይጠበቅበታል። ግን አንዳንዴ ሽልማት ሲሆን እንደዚህ ነው በቃ አንዱ ይደሰታል፣ አንዱ ያለቅሳል። አይዞን ብራዘር። የቲክታክ አዋርድ እንግዲህ ከመጀመሩ በፊት ብዙ ነገሮች ተወርተውበታል። አንድ ልጅ በጣም እርግጠኛ ነኝ ብሎ አንድ ቪዲዮ አምጥቶ ከቲክቶክ ክሬቲቭ አዋርድ አዘጋጆች ሾልኮ የወጣ ቪዲዮ ብሎ ብዙ ሰዎችን እንግዲህ ወደ ተሳሳተ መስመር ወስዷል። እስኪ ቪዲዮን ላሳያችሁ። እኔ እየነገርኳችሁ አልሰማላችሁኝ። ይሁት አዘጋጆቹ ምን እንደሚሉ ላሰማችሁ። ስሙት ይሄን ሰውዬ ደፋር ነው እንዴት ነው እና ባሱ ያደን እንዴት ይሄን አሁን ሰው ሲከተል ነው እሱ ሰገና ሳብሱ ስትና ከምን ኮንዲ በየትኛው ፖንት ዘውግኝ በየትኛው ፖንት በሚያስናናሽ እሱ ነው አሁን ዘውቆች የቱ ጋር ነው አንተ እሱ የምታስገባው? ሻት የቱ ጋር ነው? ምንድን ነው እንዴ? ዩቲዩብ ቢያንስ ኮንቴንት ክሬተር ነው። እሱ ነው ምንድነው ጥያቄ? እሱ ምንድን ነው በላው በቃ እኛ ምን አይነት ፖር ማይንድ ያለው ሰው ጨርቀን ልብሳራ ነው ሌኮርክ ነው እግዚአብሔር በጣም እንደሳሰ ልብሳራ ነው ታስሮን ነው ያንደ አዶናይ ለሱ ይመቸው ነው መጥቶ ማለት ሰንደሰው መጥቶ በርግዶ እንደዚህ ግን እኛ እንደተመልካች ወይም ደግሞ ሰው ያለንበትን ማይንድ እኮ በቃ በምን ነው ማለት አንዳንድ ሀገሮች ቆልቋል በባሉ ስፌት ሳታነብ በመሄድ በራሱ እንደነው አውቃ አይደለም ታዲያ ጉብኝ ነው እና እንደዚህ ነው ዓለም ተሳጋታ እኛ ደግሞ ሲሳደቡ ሞል ፓውች ሲሳደብ ኦራው ሰውዬ ከቲክቶክ ክሬቲቭ አዋርድ አዘጋጆች መሃል ይመስለኛል። ይሄ ኮፍያ ያደረገው ልጅ ደግሞ ብዙ ሰዎችን
ቲክቶክ ላይ አሳስቷል። ሳይድም እንዲያዝ አጓሮም እንዲፈጠር ያደረገ ልጅ ነው። ምክንያቱም እርግጠኛ ሆኖ ይህን ቪዲዮ አቅርቦ ዩቲናስ ነች በቃ ምን ሸልማት ብለዋሉ ሊብሬን በሱ አሰርቷሉ ብሎ ሲያወራ ነበርና ግን ያየነው ነገር ይሄ አይደለም ያየነው ነገርና ያሳፍራል። አንዳንዴ ለወሬ አንቸኩል ወይ ደግሞ እነሱም ማዘጋጆቹም አውቀው መነጋገሪያ እንዲሆን ቪዲዮ ቀርጸው የለቀቁት እነሱ ቢሆኑስ ሁኖስ ማን ያውቃል? እስኪ ወደ ቀጣይ ቪዲዮ እንሂድ። አዶናይ ሴጋ ብሎ መጣ። ሞን ሴቶችን ወስብ ቀስቃሽ ነገር እያወራ ተከሰተ። ሞጣ ያሻውን ሰው ሁሉ በስድብ እየዘለፈ ካቻለ ሴዶን እንደ አህያ ከባላችን ባፈነገጠ መልኩ እየተመገበ ተመለከትን። አንድ ብር እንደ አጋጭ ጭንብል ለብሶ አየነው። ጃኒ ከውቀት ነፃ ሆና ሳለ ቱጂቢ መቀመጫዋን እያውለበለበች ካቻለች። ታኩር ከበግ ጋር እየተጋጨ ታየ። የዚህ ቢያንስ ፈጠረው የተሻለ ነው። ዩኒማኛ ሃይማኖትና የየቀን አቋሙን እየቀያየረ ብቅ አለ። መንሱር ጀማል ሀብታም ስለሆንኩ ውድ ሽቶ ነው የምነፋው ሲል አስተጋባ። ፍቅር ሲዝም ሃይማኖት መሰረትኩ በማለት ሰበር ዜና ወጀ። አንዱ ከወደ ደቡብ መሰለኝ ወዝ ኢትዮጵያ ውስጥ ዲቃላ በስቷል እያለ አዲስ አበባ በነጻነት ገባ። እነኚህ ለአብነት ያክል የጠቀስኳቸው ሰዎች ለሀገራቸው አንድም የረባ ያበረከቱት አስተዋጽኦ የለም። ይልቁንስ በድፍረት ብዙሃኑን በይፋ የሰደቡና የዘለፉ በብዙሃን ማህይማን ተገፍተው የፈመሱ ሰዎች ናቸው። በጣት ለሚቆጠሩና አስተማሪ ኮንተንት ለሚለቁ ቲክቶከሮች ግን ከበራለኝ። አመሰግናለሁ። ዳንኤል አለልኝ ከቲክቶክ ግንባር። እኔ ግን አንዳንድ ሰዎች ለትችት እንቸኩላለን ማለት እንዳለ ልክ ነው ማለት አይቻልም። አዶናይ አሁን ምንድነው ሴጋ ብሎ የመጣው ምንድነው እንዴ? ሰውን እያስተማረ እኮ ነው፣ ወጣቱን እያስተማረ ነው። ከዛ አይነት ሱስ ተላቀቁ እያለ ነው። ሊበረታታ ነው እንጂ የሚገባው እንዴት ሊወቀስ ይገባል? ይሄ ልጅ እሱ በፊት ያደርገው ነበረ ሳያፍር ከዛ ወጥቶ እባካችሁ ወጣቶች ከኔ ተማሩ፣ ይሄ ነገር ልክ አይደለም፣ ሴጋ መጥፎ ነው እያለ አስተምሮ ወጣቶችን እንዲተው ብዙ ሰዎች በሱ ምክር የተለወጡ ሰዎች አሉ። ታዲያ ወጣትን ማዳን ለሀገር የሆነ ነገር ማበርከት አይደለም እንዴ? እና ባንቸኩል ጥሩ ነው ብዬ አስባለሁ። አንተ ለሀገር ምን አደረክ? እስኪ እግዚአብሔር አንተ ለሀገር ምንድነው ያደረከው ነገር ቢያወራሱም አሪፍ ነበር። እስኪ የመጨረሻ ቪዲዮአችን የሚሆነው ደግሞ ቲክቶክ አዋርድ ካለቀ በኋላ ሊፈጠሩ የሚችሉ ነገሮች ብሎ አንዱ ዘርዝሮልናል። እስኪ እንስማው። ልክ ነው ወይስ አይደለም? የቲክቶክ ክሬቲቭ አዋርድ ነገ ነውና ከሽልማቱ በኋላ ምን እንደሚፈጠር ካሁኑ ልንገራችሁ። መኪናዋን አዶናይ ከበላ ደጋፊዎቹ እንዳለ ቲክቶኩን በአንድ እግር ነው የሚያቆሙት። አዶናይ ኪንግ፣ አዶናይ ይገባዋል እያሉ እሱን እያሞገሱ፣ በተቃራኒው ደግሞ ዩቲናስን ገደል ነው የሚከቷት። ሜሚ እየሰሩባት፣ እየቀለዱባት፣ እያሾፉባት ማለት ነው። ልክ እንደዛው ደግሞ የዩቲናስ ደጋፊዎች እንዴት እንደዚህ ይሆናል? እንዴት የሰራ ሰው እያለ ባለጌ ይሸለማል? በቃ እንደዚህ ከሆነ ትውልዱ ከሚሰራ ሰው ይልቅ በሌላ ነገር የፈመሰን ሰው አርአያ አድርጎ ይፈምሳል ምናምን እያለ ቲክቶኩ በአንድ እግሩ ይቆማል። ልክ እንደዛው ደግሞ ዩቲናስ ሽልማቱን ከበላችው ቲክቶኩ በድጋሜ በአንድ እግሩ ይቆማል። የአዶናይ ደጋፊዎች ቮቱ ተጭበርብሯል፣ እንደዚህ መሆን አልነበረበትም፣ ሸላሚዎችን እንገላቸዋለን፣ ሲጀምር አዶናይ ከዚህ በላይ ነው የሚገባው፣ እቺ ሌባ ምናምን እያሉ ቀውጥ ያደርጉታል። የዩቲናስ ደጋፊዎች ደግሞ በስተመጨረሻም የሰራ ሰው አሸነፈ፣ ይገባታል። አዶናይ መኪናዋን እንግዲህ ስለወሰዳት አሸናፊ ስለሆነ ብዙ ሰዎች ደስታቸውን እየገለጹ ነበረ። አሁንም እየገለጹ ነው። አዶናይ ኪንግም እያሉ ነው። ልክ ነህ። የዩቲናስ ደጋፊዎች ግን እስካሁን ድረስ እኔ አላየሁም፣ ሌላ ነገር ሲናገሩ አልሰማውምም። ሜም ተሰርቶባታል። እውነት ነው። ብዙ ሜሞች አይቻለሁ በዩቲናስ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያግኛችሁ፣ ማግኘት አይለፋችሁ። ወዳችኋለሁ። ሰላም ሁኑልኝ።